ቻምፕ ዛሬ የምጠይቅህ አንድ ነገር ብቻ ነው፣ እንዳትተኛ ገባለ ዳንዲል ሂር ዊ ጎ የብሩኖ ጊማራይስን ዛሬ ማታ እየጠበቅን ነው ምልህ በጉጉት። እስከዛ ድረስ ግን ቪኒሺየስ ጁኒየር ይቀራል ብለህ እንዳትሰጋ። እንደውም የሆነች የውስጥ መረጃ ስለሰማኝ ነው እሷን ላጫውትህ ማን እንዳትሰጋ ነው ምልህ። ኮንትራቱን አላደሰም ሲባል ማን እንደሆነ አሳያለሁ። ከዛ በፊት ግን የሰማሁትን መረጃ ልንገራችሁ ማለት ነው። ቪኒሺየስ ጁኒየር አገጩን ያሰራውና ፏ ያለው ለምን እንደሆነ ተረጋግጧል። ለንደን እየመጣ ስለሆነ ኢሜጅ ራይቱን 100% ስለሚቀበል ገባር ፏ ማለት አለበት። ገባር አዳዲስ ገቢዎች 100% ሊወስድ ስለሆነ ማለት ነው ለኢሜጁ ፏ ለማለት ብሎ ማለት ነው። ገባር አሁን ኢሜጁ ለመጀመሪያ ጊዜ የራሱ ስለሆነ ፏ አለ። ገባር ለማድሪድ እኮ ይሄን አላደረገም ማለት ነው። ለኛ ነው ይሄን ያደረገው። እንዳትፈራ እንደፈለክ ተላጥባቸው፣ ሳይመጣ እንደመጣ ተላጥባቸው። ለምን ስለሚመጣ። እሺ ሌላው ከቪኒሺየስ ጁኒየር ጋር ያለው ጉዳይ ነው። ቸርሊ ያለው ነገር ሞር ክላሪፋይ አድርግልን የሚል ጥያቄ ብዙዎቻችሁ ነው። ፕሪሲዝን ጌም ጀመረ እና ምን ይሁን ታዲያ ጀመረ ነው ታዲያ ጀመረ ውላለው አይደል እንዴ? ፕሮፌሽናል ተጫዋች እኮ ነው እና ይጀምራ ታዲያ። ለምን ላሊጋ ቀጣይ ሳምንት አይጀምርም? ኮንትራቱ ጋር ምን ኢፌክት አለው? አይገናኝም እኮ ኮንትራቱ ጋር ነው። ካዳች ሰዎች ታስቆኛላችሁ። ኮንትራት አደሰ ቪኒሺየስ ጁኒየር አግሪ ቱ ኤክስቴንድ ሂዝ ዲል የሚል ሄድላይን ያለው ዜና እስካላያችሁ ድረስ የአርሰናል ደጋፊዎች ከምላሴ ጸጉር ምንም ተስፋ አትቁረጡ። ምንም ተስፋ የሚያስቆርጥ ነገር የለም። ባይዘው ልምድ ጀመረ ሰው ዋት ግዴታው እኮ ነው እንዴ? ፕሮፌሽናል ተጫዋች አይደል እንዴ? አንዴ ስካይ ስፖርት ውል ይቀርብለታል አለ፣ ምግብ ይቀርብለታል። ይቅረብለታል ይብላ ነው የሚታወቀው አልኳችሁ ባለፈው በሰራሁት ቪዲዮ። አሁንም ልምምድ ጀመረ ሰው ዋት እንዴ? ይሄ እኮ በኮንትራት አንቀጽ ውስጥ ያለ ነገር እኮ ነው። ግዴታው እኮ ነው መምጣት። ባይዘው ውል ያለው ተጫዋች በተባለው ሰዓት በተባለው ቦታ በተባለው ደቂቃ ላይ መገኘትና ሪፖርት ማድረግ መቻል አለበት። በቃ እነ በርናርዶ ሲልቫ የተገኙበት ሰዓት እንዴ ሌሎችም እኮ ተጫዋቾች ብራሂም ዲያዝን ጨምሮ ሌሎችም እኮ በዛ ሰዓት ነው ለሪያል ማድሪድ እንትን ያሉት ገብቷቸዋል። እንደ አቴንዳንስ ፊታቸውን ያስመቱት ማለት ነው አለቃ። እና ቪኒሺየስ ጁኒየር ልምድ መስራቱ ምንም የተለየ ነገር የለም። ልምድ አይደለም። ለምን ላሊጋ ከፈለገ ቀጣይ ሳምንት አይጀምርም? ምንም የተለየ ነገር የለውም። ውሉ ድሬን እያደረገ ነው። መሽቶ ሲነጋ ኮንትራቱ እንዲህ እያነሰ ነው እየመጣ ያለው። አሁን ያለው ውል 11 ወር ብቻ ነው የሚቀረው። ከዚህ በፊትም በሰራሁት ቪዲዮ ላይ ትንሽ ቪዲዮ ሚዩት ስለሆነ ነው። ሁለት ጉዳዮች ናቸው ያሉት፣ የኢሜጅ ራይትና ሎያሊቲ ቦነስ፣ በተለምዶ ሳይኒንግ ቦነስ እየተባለ የሚጠሩት ጉዳዮች ላይ ነው ልዩነት የተፈጠረው። ሮክ ኔሽን ስፖርት ከዓለም ዋንጫ በፊትና ከዓለም ዋንጫ በኋላ ሁለት የተለያየ ህጎችን ይዘው መጥቷል በሚሉ ርዕሰ ጉዳዮች ማለት ነው። የሳይኒንግ ቦነስ እንግዲህ እንደ ኪሊያን ምባፔ ያሉ ተጫዋቾች 200 ሚሊየን ፓውንድ ገደማ ሪያል ማድሪድን ከወጪ ስለታደገ 40 ሚሊየን ሳይኒንግ ቦነስ ሰጥተውታል። የቪኒሺየስ ጁኒየር ግን 12.5 ሚሊዮን ነው እያሰቡለት የሚገኙት። አሁን ለምን የሚል ጥያቄ አላቸው ሮክ ኔሽን ስፖርት ወኪሎቹ። ሁለተኛው ጉዳይ የኢሜጅ ራይት ነው። ኢሜጅ ራይት የምስል መብት እንግዲህ የተጫዋቹን ምስል ተጠቅመው ገቢ የሚገኝበት መንገድ ነው። በጣም ውስን ታክስ የሚጣልበት ከመሆኑ እውነታ ጋር በተያዘ ማድሪድ ስትራክቸራቸው ከዚህ ከኢሜጅ ራይት ጋር በተያዘ በጣም ሪስትሪክትድ ነው፣ ወይም ደግሞ እንዴት ነው በጣም የተገደበ የተመጠነ አይነት አካሄድ ነው የሚራመዱት። በዛ ሂደት ለክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ እንኳን ከ50 እስከ 55% እንደነበር ነው መረጃ ምንጮች የሚጠቁሙት። ከዛ ማርሴሎ፣ ከዛ ራሞስ፣ ከዛ ቤንዜማ እያለ ነው የሚሄደው ኢሜጅ ራይት ጉዳዮች ማለት ነው። ኢሜጅ ለምሳሌ ሻምፒየንስ ሊግ ይበሉ ከሻምፒየንስ ሊግ ጋር ፎቶ መነሳት ምናምን ግዴታ ይኖርበታል። ኢሜጅ ራይቱ ከፍተኛ የሆነ ተጫዋች ማለት ነው። ገብቷቸዋል። ያ ደግሞ የምስል መብት ሽያጭ ነው። ከዛ ደግሞ የሚገኝ ገቢ ለሁለቱም ይሆናል። እና ኢሜጅ ራይቴ 80% የሆነ የሚል ጥያቄም አለው ቪኒሺየስ ጁኒየር። እርግጥ ትንሽ ጠገብ ብሏል ይገባኛል፣ ግን ውሉን እስካላደሰ ድረስ ልምድ ጀመረ። አርሰናል እኮ ምንም አያስፈርም። የአርሰናል ፕሮጀክት አሁንም አሳማኝ ነው። አርሰናል በኢሳት አዋጩ ክለብ ነው። ቪኒም በለው ማንም በለው በኢሳት ይሄንን ማመን ያስፈልጋል። ማመን እኮ ነው በቃ ትልቁ ክለብ በዚህ ሰዓት አሁን በፎርም እያደረገ ያለው እምነት መጠለበት እዚህ ብገባ ለውጥ አሳያለሁ ዋንጫ ላሳካ እችላለሁ ብለህ ድሪም የምታደርግበት ቡድን በዚህ ሰዓት የተደራጀ ስትራክቸርድ የሆነ ቡድን አርሰናል ነው። ስለዚህ አት ኤንድ ኦፍ ዘ ዴይ ምንድነው ቪኒሺየስ ጁኒየር ጋር ስማቸው መያያዙ አሁን አርሰናል ያለበትን ስቴጅ ያመላክታል። አርሰናል ድሮ ተጫዋቾችን ወደ ትልቅ ክለብ የሚሸጥ ነበር። አሁን ትልቅ ተጫዋቾችን ከትልቅ ክለቦች ለማስፈረም ኢቨን ጥረት እያደረገ ይገኛልና ክለቡ ያለበት ሁኔታ በትልቁ የሚያሳይ ነው ይመስለኝ። ውል አደሰ የሚል ነገር እስካልሰማችሁ ድረስ የአርሰናል ደጋፊዎች ቻርሊ እስካለ ድረስም ማለት ነው ውል እስካላደሰና ቻርሊ እስካለ ድረስ ይህ ዝውውር አለ ማለት ነው። ይህ ዝውውር ኦን ነው። አዳዲስ መረጃዎችን ደግሞ እየመጣን ወደ እናንተ እናደርሳለን። የመቻች
ቪኒሲየስን እና የአንዲዮ ማንዴን በተመለከተ አዳዲስ መረጃዎች ወጥቷል። መረጃዎቹን በአጭሩ እንመልከት። በመጀመሪያም የአንዲዮ ማንዴን በተመለከተ ሪያል ማድሪዶች ተጫዋቹን ለማስፈረም ከአርቢ ሌቪዥን ጋር በድጋሚ አዳዲስ ንግግሮች እንደጀመሩ የፍሎሪያን ፕሌተንበርግ መረጃ አሳይቷል። ማድሪዶችም ይህንን ዝውውር ለመጨረስ የተቻላቸውን ነገር ሁሉ እንደሚያደርጉና በሚቀጥሉት ቀናትም ሜዲካሉ እንዲያደርግ ስራዎች እየተሰሩ ይገኛል። በሚቀጥሉት 24 ሰዓታቶች ውስጥም ይህ ዝውውር ሊጠናቀቅ እንደሚችል ፍሎሪያን ፕሌተንበርግ ጨምሮ ዘግቧል። ቪኒሲየስን በተመለከተ ሪያል ማድሪድ እና ተጫዋቹ በሚቀጥሉት 48 ሰዓታቶች ውስጥ በኮንትራቱ ዙሪያ ቁጭ ብሎ እንደሚነጋገሩ የሮማን አልቫሬዝ መረጃ አሳይቷል። ሪያል ማድሪዶችም ከዚህ በፊት አቅርቦት የነበረውን ኮንትራት በድጋሚ እንዳቀረቡለት መረጃዎች አሳይቷል። ተጫዋቹም የተሻሻለ ኮንትራት እንዲቀርብለት ጠይቋል። አርሰናልም ሙሉ በሙሉ ወደ ዝውውሩ ለመግባት የተጫዋቹን ውሳኔ እየጠበቁ እንደሆነ ሮማን አልቫሬዝ ጨምሮ ዘግቧል። የሚቀጥሉት 48 ሰዓታቶች ውስጥ የሚፈጠረውን አብረን የምንመለከት ይሆናል። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። እቺን ቪዲዮ አያችኋታ። ቪኒሲየስ ጁኒየር ወደ ትሬኒንግ ተመለሰ ብሎ ሪያል ማድሪድ ኦፊሻል ፔጅ የለጠፈው ነገር ነው ማለት ተጫዋቾቹ ትሬን ሲያደርግ መለጠፍ ይችላል። ግን ቪኒሲየስ ጁኒየርን አጉልቶ የለጠፈበት ምክንያት ጠላት በጣም ደስ እንዲለው ነው። በቃ እኔ ደግሞ ምን እንደተሰማኝ ልንገራችሁ። ሪያል ማድሪድ ራሱ በዚህ ደረጃ ቪኒኮ አሁን ተመለሰ ወደ ትሬኒንግ ምናምን ብሎ ሊያሳየው ከሞከረ በጣም ሰግቷል ማለት ነው። በቃ ኮንትራቱን አደሰ ሲባል ነው ይሄ ስቶሪ የሚያበቃው። ገባ አይደለ? እና ደግሞ ይሄን ማድረጉ ደግሞ የበለጠ ለኔ ኮንፊደንስ የመጨረሻ ነው የሰጠኝ። ቪኒሲየስ ጁኒየር እኮ ሪያል ማድሪድን አስከፍቶ ከሪያል ማድሪድ ጋር ተቀያይሞ ምናምን ነገር አለ መለያየት የሚፈልገው። ገባ አይደለ? ስለዛ ትሬኒንግ ቀን ላይ በዚህ ቀን ግባ ከተባለ ትሬኒንግ ይገባል። ቪዲዮ ስራ ከተባለ ቪዲዮ ይሰራል። ኒጎሺዬሽን ላይ ይፈርማል ወይ ነው ጥያቄው ማለት ነው። እና ሪያል ማድሪድ ና ቪኒ አንዴ ካሜራው ላይ ግባና ምናምን ነገር ገባ አይደለ? የመጨረሻ ኮንፊደንስ ነው የሰጠኝ እንደውም ማለት ነው። አሁን ቪኒሲየስ ጁኒየር እናንተ ከቻላችሁ ማድሪዶች ቪኒሲየስ ጁኒየር ኮንትራቱን አደሰ የሚል መረጃ አሰሙን እንጂ ትሬኒንግ ላይ ነው ምናምን ምን ይሰራል? አገጩን ልታሳየኝ ነው? አገጩ በአርሰናል ማሊያ አየዋለሁ እኮ ቀሽት ሆኖ ምን እንደሚመስል አየዋለሁ ነው የምልህ። ገባህ? በትሬኒንግ ማሊያ አታሳየኝ። በኦፊሻል ሪያል ማድሪድ ማሊያ ማየው ከሆነ አድሷል የሚል ወሬ ነው መስማት ፈልገው። ተረዳኝ አይደል? መድፈኛው እንዲንጫጩን የበለጠ ሚዲያውን ያንጫጩልን። ትራንስፈሩ ሀፕን ሲያደርግ ያን ያህል ትልቅ ትራንስፈር እንደሆነ ያረጋግጥልና ማድሪድ ጨንቆታል ነው የምልህ። ሰዎች ቪኒሲየስ ጁኒየር እና ሪያል ማድሪድ አልተስማሙም። ማድሪድ ቪኒሲየስ ጁኒየር የሚጠይቀውን ነገር ለመክፈል ፍቃደኛ እንዳልሆነ አሳውቋል። ያው ጥቅማ ጥቅሞችና ቦነሶች ናቸው። እናም ያው ቦነሶቹን የማይከፍልበት ምክንያት እንግዲህ መልበሻ ክፍል ውስጥ ኖ ኮንፌክት ወይም ደግሞ ፉክክርን በሉት ብቻ እንደዚህ አይነት ቼን ኦፍ ኢቨንትስ ይፈጥራል ተብሎ ስለታሰበ ነው። እና ማድሪድ ያንን ስለማይፈልግ እንግዲህ ለቪኒሲየስ የሚጠይቀውን ነገር መክፈል አልፈለገም። ዊኖዋል ቦነስን ጨምሮ የተለያዩ ነገሮች የሚሆን ከሆነ ደግሞ ማድሪድ ለመሸጥ ይገደዳል። ቪኒሲየስ ጁኒየር ለመሸጥ የሚገደድ ከሆነ ደግሞ መሸጥ ያለበት ደስ መንዝ ነው ወይም ደግሞ በዚህኛው ወር ውስጥ ይሸጧል ቪኒሲየስን እየተባለ አርሰናል ጉዳይ ደግሞ ሲሪየስ ሆኗል ሰዎች እና በጣም እኔ የገረመኝ ነው ይሄን ራሱ እንትን ማለቱ ብቻ። ይሄም ይሆን ከሆነ ደግሞ ማድሪድ ያው ከዚህ በፊት እንደምታውቁት ለመሸጥ የሚገደድ ከሆነ ለመሸጥ ብቸኛው አማራጭ ብሎ የሚያስበው አርሰናል ነው። ስለዚህ አርሰናል ደጋፊዎች እንግዲህ ተስፋ አለ እየተባላችሁ ነው። ቪዲዮ ደግሞ ለአርሰናል ደጋፊዎች ነው። እኔ ቪኒሲየስ ጁኒየርን በሆን ማለት ነው 100% ለአርሰናል ፈርማለሁ። ይሄን ለምን እንዳልኩ ላስረዳችሁ። ምክንያቱም ሪያል ማድሪድ ቪኒን ሲያስፈርመው 50% ኢሜጅ ራይቱን ወስደዋል ማለት ነው። ስለዚህ ከሜዳ ውጭ የትኛውንም አይነት ዲል ቪኒ ሲያደርግ ሪያል ማድሪድ 50%ቱን ይወስዳል። ስለዚህ የትኛውንም ስፖንሰሮች የሚከፍሉትን ምናምን ምንም ያክል ብር ቪኒ ያገኝ ሪያል ማድሪድ ቁጭ ብሎ 50%ቱን ግማሹን ይወስዳል። ቪኒ ለምሳሌ ከስፖንሰሮች 60 ሚሊዮን በአመት የሚያገኝ ከሆነ ሪያል ማድሪድ 30ውን ይወስዳል። አስባችሁታል? 30ውን ወስዶ ከዛን ደሞዙን ከዛ ላይ ማለት ነው ቆርጦ ነው የሚከፍለው። ሊትራሊ ቪኒ የራሱን ደሞዝ ራሱ እየከፈለ ነው ማለት ነው። አርሴናል የሚመጣ ከሆነ ደግሞ ማለት ነው 100% ኢሜጅ ራይት ነው የሚሰጠው። ስፖንሰሮቹን በግል ለራሱ የሚያገኛቸውን ከሜዳ ውጭ ያለውን ሙሉ በሙሉ የራሱ ነው። ከዛን ደሞዝ ደግሞ ሌላ ክለቡ የሚከፍለዋል ማለት ነው። ስለዚህ ፋይናንሻሊ የምናየው ከሆነ ስፖርቲንግ ጉዳዩን ትተን ማለት ነው ፋይናንሻሊ የምናየው ከሆነ የሰማይና የምድር ልዩነት ነው። ለቪኒሲየስ የሚሻለው ለአርሴናል ወይ ለሌላ ክለብ መጫወት ነው። ሪያል ማድሪድ በጣም ብልጥ እየሆነ ነው በዚህ አይነት ጉዳይ ማለት ነው። ስለዚህ ቪኒሲየስ ጁኒየርን በሆን ማለት ነው እኔ አይኔን ሳላሽ ነው ለአርሴናል የምፈርመው። ምን ሀሳብ አላችሁ? ኮመንት ላይ አስቀምጡ። ይመቻችሁ።